ጋሺ? እሺ እጫወታለሁ። ትንሽ እኮ መንገዱ አድክሞኝ እኮ ነው። ኧረ ለነገሩ እንኳን እርሶ ዴቪም ደክሞታል። ኧረ እኔስ ደህና ነኝ። ምን ልጁን እኮ በእኔ ጉዳይ አንከራተትኩት እኮ። ኧረ ምንም ችግር የለውም ጋሼ፣ እንደዛ አይባልም። እንደው ምርቃት ካልሆነ ለቅንነት ምንም ላደርግልህ አልችልም። እንዴ እና እሱ ትንሽ ነገር ነው ጋሼ? በዚህ ጊዜ የሚመርቅ ሰኬት ይገኛል። እሱስ ልክ ነሽ። ትልቅ ሰውና ትልቅ ዛፍ አያሳጣን ነው የሚሉት አባቶቻችን ሲመርቁ። ቅኔ ላይ ጎበዝ አይደለሁም፣ ይተርጉሙልኝ። ትልቅ ዋርካ ካለ ሰው ሸንጎ አለ። የተጣሉትን የሚያስታርቁበት፣ የተበደለን ደግሞ የሚክሱበት ነው። ከወጣት በላይ ስለሚረዱ ፍርድን ሳያጣምሙ ትውልድን በትክክል ይቀርጻሉ። አሁን ገባኝ ጋሼ። ጋሼ ተጫወት። እየተጫወትኩ ነው። ኒና ወይ ምግብ አቅርቢ እንጂ ምንድነው በባዶ የምታደርቂያቸው? ትንሿ እኮ እያቀራረበች ነው። እሺ ጽናትስ? ጽናትም አለች ውስጥ ገባች። በቃ እሺ እኔ ልጥራት። እሺ በስኳር ነው ጋሼ? ባዶ ነው ያሻለኝ። እሺ ዴቪስ? አይ እኔ እንኳን ብቻሽን? ምንም ዝም ብሎ ደብሮኝ ነው። ምን ማለት ነው ዝም ብሎ ደብሮኝ? እናቴ ችግር አለ እንዴ? አዎ። ምንድን ነው ንገሪኝ። አባን ከፍቶታል። እሱማ ፊታቸው ላይ ያስታውቃል። ዘመዶቹ እኮ ሊያስቀምጡት አልቻሉም። ደስታውን እንኳን መካፈል አቃታቸው። አንዳንዴ እኮ በዙሪያሽ ያለ ይሳቅልሽ ሰው ሁሉ ያንቺን ስኬትና ደስታ ይመኛል ማለት አይደለም። እየመጣን ግን አባቴ አይን ውስጥ ብቸኝነት፣ መካፋት፣ ተስፋ መቁረጥን ነበር ሳይ ነበር። እሱማ ይገባኛል እኮ እናቴ፣ ከባድ ነው። ግን ደግሞ ይኸውልሽ ጋሼ ሲከፋቸው አብረሽ መከፋት ሳይሆን ያለብሽ እሳቸውን በማስደሰት መጠንከር ነው ያለብሽ። እሱስ ልክ ነህ። አሁን እኔ ተነሽ፣ ከእነሱ ጋር ነው። ኒና ቡና እያፈላች ነው። እሺ። እንዴ ቆይ እንጂ። ምን ነው? ቢያንስ ትንሽ ፈገግ በይ እንጂ። እንደዚህ ሆነሽ ነው የምትሄጂው? እሺ። አዎ እንደዚህ ሆነሽ ሲያዩሽ እሳቸውም ደስ ይላቸዋል። እሺ በቃ ና እንውጣ። ወስደሽ እኮ ነው ሰጪኝ። የሰው ቃል ምንም አይጠቅምሽም። አላቅም አልኩሽ እኮ። ምንድነው የምትጨቀጭቂኝ? እና ካንቺ ውጭ ሌላ ማን ቤቴ ይገባል? አሃ ሌባ ነሽ፣ የእጅ አመል አለብሽ እያልሽኝ ነው? ቆይ አንቺ ልጅ ግን ትዕግስት አይገባሽም እንዴ? አልሽ እንጂ በዚህ አይነትማ አስቤዛም ሲያልቅ ጽዮን ቀንሰ ወሰደሽ ነው የምትይው። አዎ እቆጣለሁ። የዛን ቀን እጅሽ ላይ ያየሁት፣ ከዛ በኋላ ጠፋ እና ምን እንዳስብ ጠብቀሽ ነው? ጭራሽ ሌባን በተባልኩ የምቆጣው እኔ ነኝ? ዝም ልል ሞክሬያለሁ። አሁን ግን ከምችለው በላይ ሆነሽብኛል። ቆይ አንቺ የሰው ትዕግስት አይገባሽም እንዴ? እሺ አሁን ቆይ ጮኸሽ የምታወሪ ማን እንዲሰማልሽ ነው? ይኸውልሽ ጽዮን፣ እራስሽ ላይ ጦስ ባታምጪ ጥሩ። እንደውም አለምዬ ትምጣ፣ እሷ ነች የምትፈርደው። ተናግሬያለሁ። ዝም የምለው እኮ ሳላቀርች አይደለም፣ ሰላምን ስለምፈልግ ነው። በቃ አለምዬ እንቀስቅሽ ያለም ደግሞ እዚህ ጋር ሰበብ እናት ኒና እኮ ቀስቅሳ ጋሽ መጡ ስትለኝ ማመን ያቃተኝ። አዎ እኛም ሳናስበው ነው ድንገት የመጣ ነው። ምን ነው ግን በሰላም ነው? አዎ ፈጣሪን እንዳላማረረው መጥቼ ማረፊያ አላሳጣኝም። አይ የጽናት ሰርግ ሳያልፍ ብዬ ነው። አይ እስኪ ታዩ ሌላ ጊዜ ይደርሳል። አሁንም በእኔው ጉድ ምክንያት ነው አይደል? አይ እሱስ ብቻ አይደለም፣ ምክንያቴ ብዙ ነው። ምን ነው? ምን ተፈጠረ? እስኪ ሌላውን ነገር እናውራ። ይህንን ነገር ሳነሳ ያመኛል። እስኪ እሺ። ደግሞ ባለቤትሽ አንቺን ስላጣ ያዙ ይልቀቁኝ አለ። አይ እንደዛ እንኳን አይሆንም። ይሄን ሌላ ሚስት አስገብቷል። አይ እንደዛ ማድረግ እንኳን ድፍረቱ የለውም። አይ እስኪ ተውት ጋሼ። ብን ብዬ እንድጠፋለት አልነበረ ሲደበድበኝ ይኖረው? እንደዛ አይደለም፣ በእጅ የያዙት ወርቅ ሆኖበት ነው እንጂ። አይ ነው ብለው ነው እንጃ ብቻ። ወንድሜ ገደልኩት። ወንድሜ ዋቂ ይቅርታ አድርግልኝ።
አንተን መግዳት ፈልጌ ነበር ወንድሜ ይቅርታ አድርግልኝ። እዚህ ቤት ተረጋጋ። ይዞህ ህልም ላይ ነበርክ መሰለኝ። እስኪ አይዞህ ተረጋጋ። የቃዣው ነበር መሰለኝ ተኝቼ አረፈድኩኝ። አይ ብዙም አይደለም። በቃ ልነሳና ልታጠብ። አይ ተረጋጋ፣ በጣም ስለሞቀ ብርድ እንዳይመታ። አዎ ብርድ። አይ ልታጠብ። ለምንድን ነው የልጅ እኔን ሲያየኝ እንደዚህ የሚሆነው? ሰኒም ስጠይቃት ደስተኛ አትሆን። እኔ ምን አገባኝ? ለነገሩ ቀኔ ማበላሸት አልፈልግም። አምላኬ በሰላም አውለኝ፣ ከነገር አትጨምረኝ። ቆይ ምንድን ነው እንደዚህ የሚያደርግሽ? ዞር በይልኝ ከመንገዴ። አሁን የሆነ ነገር ብትሆኝ እኔ ሌጦስ ለመሆን ነው አይደለ? ዞር በይ አልኩሽ እንዴ። ቆይን አሁን መቶ ሲመለስ ድራማ መስራት አይሰለችሽም እንዴ? አንቺ ልጅ የሰው ትዕግስት ይግባሽ። ዞር በይልኝ። ይኸውልሽ እኔ ላይ የመጮህ መብት የለሽም እሺ? ጭራሽ መታሽኝ። ይኸውልሽ እኔን የመምታት መብት የለሽም እሺ? ነይ አጀብጅብኝ፣ ነይ ደብጅብኝ። ትዕግስት ፍራቻ አይደለም እሺ? ሰሚኛለሽ? ሁለተኛ ደግመሽ እንዳትመጪ ሰሚኛለሽ? እንዳንቺ ጤነኛ ሆኜ ጥቁር ልብ ከሚኖረኝ እንኳንም ታማሚው እርኩስ። ጭራሽ መታሽኝ። ምሩ እሰራልሻለሁ፣ አሳይሻለሁ። አለቅሽም እሺ? ሰው በዚህ እድሜ ሲንገላታ በጣም ያሳዝናል። በጣም አዎ። ምንም ማረፊያ ቢያገኙም ግን ውስጣቸው በፍጹም ሰላም ሊሆን አይችልም። እንዴት ይሆናል? በተወለዱበት ባደጉበት ባረጁበት እንዴ! ከዛ አካባቢ እኮ በሰው ልጅ ክፋት ምክንያት መሰደድ በጣም ከባድ ነገር ነው። በጣም እንጂ። እኔ ምን ቅዱሴ፣ ቆይ እስከ ሰርጉ ነው ወይስ ይቆያሉ? አረ ለሰርጉ ነው ይመለሳሉ እንጂ እዛ ያለውንስ ንብረት እንዴት ያደርጉታል? አንዳንዴ ግን በሰው የተከበብን ይመስላል፣ ግን ደግሞ አይደለም፣ ብቸኛ ነው። በተለይ ደግሞ እንደ ጋሼ ላለ ፊት ለፊት የሚናገር ሰው በፊት ለፊት እየሳቀ ከጀርባ የሚወጋቸው ድብቅ ጠላት ነው ሊያተርፉ የሚችሉት። ድሮ እውነት ተናጋሪ ሰው ይከበር ነበር። አሁን ግን ይኸው እንደምታየው እኔ ቅዱስ የምሬን ነው የምልህ። አንዳንዴም እንደምታውቃል ምን አለበት በቃ ድሮ ተወልደን ባደግንት ነበር። ያ ዘመን ነው በቃ የሚናፍቅ። እባክህ አምላኬ እንደ ወዳጅ መስሎ ከሚያጠቃ ጠላት አንተ ጠብቀን። አሜን አሜን። ሄሎ ሰላም ነው ቶሸቴ? አረ እንደዛ አይደለም አጎቴ ማለትም አልከበደኝም። እሺ እንዴት ነህ አጎቴ? ደህና ነኝ እኛ ፈጣሪ ይመስገን። በሰላም ነው። ኧረ አዲስ አበባ መምጣታችንን ልንገሩት ብዬ ነው። ነው በሰላም? እሺ በቃ እሺ፣ በሰላም ግባ። ምን እያደረግሽ ነው? ምንም። ምን ሆነሽ ነው እዚህ ብቻሽን እዚህ የተቀመጥሽው? ጋሼ ጋር አትሆኝም እንዴ? እሺ እገባለሁ። የሆንሽው ነገር አለ? እባክሽ በዛሬ ቀን እንኳን አብሮኝ የሚሆን አንድ ሰው በስተት ልጣ። ደግሞ ምን ለማለት ፈልገሽ ነው? ይሆን ያለውልሽ አይደል እንዴ? እንደዛ ማለት አይደለም። እሺ በቃ ተይው። አውቃለሁ እኔ አቅም ኖሮኝ ምንም ላደርግልሽ አልችልም፣ ግን ደግሞ በቻልኩት ሁሉ ከጎንሽ ነኝ። እኔ እኮ ከጎኔ እንደሆንሽ አውቃለሁ፣ ግን አጎቴን እዚህ መጣን ብዬ ስደውልለት እሱ ደግሞ ለአስቸኳይ ስራ ተጠርቼ ወደ ውጭ ወጥቷል። እንዴት ውጭ ሀገር አጎታለሽ እንዴ? እንደዛ ነገር ለሽምግልና ነበር የመጣው። በቃ እሺ አሁን አትከፊ። ውስጥ እና ጋሼ ጋር ገብተን እንጫወትሽ። ነይ ግቢ፣ እኔ አለሁልሽ። ደግሞ ከዚህ በኋላ እንደዚህ አትሆኚ። እህትሽ አለሁልሽ አይደል? እሺ ታዲያ ምን ፈልግሽ? በቃ ነይ ነይ። ላንኳኳ እንዴ? ግን ደግሞ ከፍቶ ምን ታደርጊያለሽ ቢለኝስ? ግን ካየሁት በቂ ነው።
ሰላም። ቆይ እኔ የምለው አንቺን ባገኘሽ ቁጥር ያንቺን ስም ማወቅ አለብኝ እንዴ? አቅሻለሁ እኮ ሰላም። አይ ደህና ነህ ወይ ለማለት ነው። ደህና ነኝ ይመስገን ነው። እድሜ ለአንቺ የወርደት ካምባዩ አከናንበሽን ቁጭ ብያለሁ። እንዴት? ምን እንዴት አለሁ? አሁን የመጣሽው ሜዳሊያው ልታደርጊልኝ ነው እንዴ? ይህም ሜዳሊያ የወርደቱን ነው? ኧረ እኔ ቅዱስን ፈልጌ ነው። ወይ ቅዱስማ ይኸውልሽ መሬት ቦርቦሮ ይሁን ወደ ሰማይ አድርጎ ይሁን ካገኘሁት በጣም ቆየሁ እኮ። ጠዋት መኪናው ሲወጣ እኮ አይቼዋለሁ። የምር በቃ ሰላም በይልኝ እሺ። እየቀለድክ ነው? አንቺ እንኳን ትንሽ እንኳን ፈገግ አትይም እንዴ? እኔ እንኳን እየቀለድኩ ነው። እሺ አሁን የለም። እሺ በቃ ከመጣ እንደመጣው እንዳትነግረው። የምር አልነግረውም። በቃ ምንም አታስቢ እሺ። ደህና ምንም እንዳትነግረው። እንዴት እንደማልነግረው አሳይሻለሁ። አሁን ነው የምነግረው። ስሚኝ እህቴ፣ አሁን እኮ ነው የምሰማው። ጽናት መታለች። ጽናት ማለት ጓደኛሽ? አዎ፣ ሽማግሌ የተላከበት እና ሰርጉ መቼ ሆኖ ነው የመጣችሁ? እኔ አላውቅም። በእናትሽ የሆነ ነገር ሳይፈጠር አይቀርም። እሱን ታዩና እኔ የምልሽ ጆከርን ምን ያህል ታውቂዋለሽ? ለምን ጠየቅሽኝ? ከቀን ወደ ቀን ሳየው የሆነ ነገር እንደደበቀን ይሰማኛል። ለምን አልሽ እንደዛ? አላውቅም፣ ግን የፈለገ ባለውለታችን ቢሆን በሙሉ ልባችን ማመን ያለብን አይመስለኝም። በቃ እኔ ፂ ጋር ልሂድ። እሺ፣ እመጣለሁ፣ እናወራለን። የሆነ ነገርም አለ፣ እሱን ደርስበታል። እኔም እኮ ወደ አንቺ እየመጣሁ ነበር። እኔም እኮ እዛ ጭንቅላቴ በጭንቀት ሊፈነዳ ሲል ወደ አንቺ መጣሁ። ምን ነው ይሄን ያህል? እስኪ ተይኝ። ሁሉም ቢያወሩት ወደ ባዶ ይቀራል አሉ። ምንድን ነው ንገሪኝ እስኪ። አባቴ እኔን ከቤቱ ሆኖ ባለመዳሩ በጣም ከፍቶታል። እንዴ? እና ለምን ተዋችሁት? ማለቴ ለምን ከሰርግ በፊት መጣችሁ? የሰርጉን ስራ ሁሉ እነሱን አምኖ ተወላቸው። እነሱ ግን ምንም አልሰሩ። ይባስ ብለው ደግሞ ሲጠይቃቸው ወይ ረስተነው እኮ አሉት። ከዛ በቃ በዚህ ተስፋ ቆረጠ። ይሄማ በጣም ነው የሚያናደው። ከምንም በላይ ደግሞ የሽምግልና የቀን አልመጡም። በቃ እሱ ነው ይበልጥ ያስከፋው። ከዛ በደግስም የሚበላልኝ የለም ብሎ ተስፋ ቆርጦ ወደዚህ መጣን። ውይ አይዞሽ፣ በቃ እዚህም ቢሆን ደስተኛ እናደርጋቸዋለን። እሺ አለሽ እንዴ? አዎ፣ መንገድ ላይ ሳገኛት እኮ ይዣት መጣሁ። ራኪ ማለት እሷ ናት። እሺ፣ ሰላም ነው ራኪ? እንዴት ነሽ ጽናት? በጣም ላውቅሽ ጓጓ ነበር። ውይ እኔ እንኳን ያን ያክል ለመታወቅ ማጓጓ ሰው አይደለም። እንዴ አንቺ ታይ፣ እንደዛ አይባልም። ራስሽን ያላከበርሽው ማን ሊያከብርሽ ነው? በቃ እህቴ እንደዚህ ናት፣ መምከር ትወዳለች። ሳሚ ሲገኝ ነዋ። እኔ አልሰማሽም እንዴ? ጥፍጥፍ መቼ ተሳሚኝና? አንቺማ እንዲሁም በርበሬ ሳያስፈልግሽ አይቀርም ነው ራኪ። ደግሞ ምንድነው በባዶ የምታዳርቂያት? የሆነ ነገር አታቀርቢላት? አረ እኔ ምንም አልፈልግም። ውይ ለዚህ ኮኒና ትግደልኝ። ሰው ቤት መጥቶ ይሄ ምንም ሳይበላ ከሄደ ምናምን የምትለው ነገር ይመቸኛል። ለማንኛውም መጣሁ። እንዴ ቆይና ሴት ትመጣለች እንዴ? አረ በድብቅ ራሱ ግንኙነት ሳይጀምር አይቀርም። አይኒና በቃ ማትግባባው ሰው የለም ማለት ምንና አይደለም ሰው ድንጋይ ታዋራለች እኮ። አዩ ወይ ያለብኝ ባለፈው ያገኘነው ወረቀት ያንተ ነው? ይሄን ነገር ምንድነው ደጋግመሽ ጠየቅሽኝ? ምን ያላየሁትም እኮ። እስቲ ቆይ ነው ያየዋለሁ። ቆይ ምንድነው እሱ? የጠፋሽ ነገር አለ? አይ ምንም አይደል፣ የሆነ ዕቃ ጠፍቶን እኮ ነው። ምንድነው? ምንም
ምንም አይደል፣ ቀለል ያለ ነገር ነው። እንዴት ዋልሽ? እንዴት ዋልክ? ይህን ሰሞን ግን ልክ አይደለሽም። ችግር አለ? ደህና ነኝ። አትዋሽ። ደህና ስትሆኚ በደንብ ነው የማውቅሽ። ቆይ የተፈጠረ ነገር አለ? አለ እኮ። ምንድን ነው ንገሪኛ። ይህንን የምነግርህ ግን ሄደህ ከቤተሰቦቹ ጋር እንድትጋጭ ምናምን አይደለም። አልጋጭም። ምንድን ነው ንገሪኝ። ግራ አጋባሽኝ እኮ። የሰኒ ዶክመንት እዚህ ነበር፣ ከዛ ጠፋ። እማ ታዲያ ይህን ከቤተሰቦች ጋር ምን አገናኘው? ዶክመንትን ለመጨረሻ ጊዜ ጽዮን እጅ ላይ ነው ያየሁት። እሷ ናት የወሰደችው። እርግጠኛ ነሽ? አዎ። በጸባይ ላናግራት መሞክርም እሷ ልትሰማኝ ፈቃደኛ አይደለችም። እንደዚህ እንድትሆን እኮ አይደለም የነገርኩ። እኔ ምንም ነገር አልፈልግም። ድጋሚ ካለምዬ ጋር መጣላት አልፈልግም። ብርቄ፣ ምን ነው ብቻሽን? ብርቄ ብርቄ! ወይ መጡ እንዴ ጋሽ? አረ ተቀመጪ፣ ሊሄድ ነው። ወዴት? ወደ ሀገር ቤት? በሀሳብሽ እዛ ነበርሽ መሰለኝ። አዎ፣ ሜዳው፣ ከብቶቹ፣ ንፋሱ፣ ሁሉ ነገሩ ናፍቆኛል። እንኳን አንቺ፣ እኔም ትላንትና የመጣሁት ናፍቆኛል። በጣም እንጂ፣ በተለይ ተሰማ ናፍቆኛል። እንዴት ነው ነገሩ? እውነት ነው እንዴ? ያው እንግዲህ ጋሼ፣ ሰውን ተሳሳትን። እንደው ቢሆንም ለስምሽም ለክብርሽም ጥሩ አይደለም። ጠዋትና ማታ እንደ አህያ እየተደበደብኩ ማን ነው እኔን የሚያከብረኝ? ደሞዝ ለየትኛው ክብሬ? እንደዛ ብለሽ የራስሽን ዋጋ ዝቅ ያደረግሽ እንደሆነ ነው ክብርሽ የሚወድቀው። እኔ እንጃ። አሁን ነይ፣ እዚህ ብቻሽን ምንም አትሰሪም። ነይ ወይ እህቴ፣ ምሳ እኮ አልበላሽም። ነይ እስኪ ተነሽ እና ብይ። አላሰኘኝም። ለዛ ነው ምሳሳት ቤት ውስጥ ሳል ሊሆን ጽናትን ሸኝሻት? እሷንማ ታክሲ ያስጃት መጣሁ። ሳያት ልክ አይደለችም። ምን ሆና ነው? ያው ሳይሰረግላት ስለመጣች ደብሯት ነው። አዎ፣ ከቤተሰብ ቤት ተሞሽሮ ለመውጣት ስሜቱን አውቀዋለሁ። ያስጠላል አይደል? በጣም ግን እሷ ቢያንስ አባቷ አለላት። በዚህ ፈጣሪዋን ታመስግን። ለእኔም እኮ አንቺ ያለሽልኝ። አንዳንዴ ግን እንደ ልጅ ያደርግሻል አይደል? እና ደበረሽ? ኧረ አልደበረኝም። እንደውም አደኩ ስትይ ነው የሚደብረኝ። እሺ አሁን ነይ እንብላ። እኔ ድጋሚ ራበኝ እኮ። እሺ ሂጂ አቅርቢ። መጣሁ እንዴ? ማቅረብሽ ራሴ አልበላም እንዴ? አቤት ያንቺ ስንፍና። ይብላኝ ለሚያገባሽ። መተናል። ለመናፈቅ ምንጠፋም ተረስተናል። እንዴት ነህ? አሉልሽ። አንቺ ግን በቃ ሰው ሲጠፋ ምናምን አትፈልጊም አይደል? እንዴ መች ጠፋ? ሳሉና እንደለው በቃ እንደዛ ሆነ የኔ አንቺ ነገር እንዴ። ኧረ እስቲ እጅሽን እንኳን አትቢው። ኧረ እጁ ውበት። አመሰግናለሁ። በእኔና በአንቺ ማላው መመሰጋገን ተገቢ ነው? እንዴት ማለት? ኧረ እንደዚሁ ዝም ብዬ ነው እኔ የምለው። ቆያ ወንዴት ሂዱ ነው? ማነው ወንዱ? ኪያ ናታ። ሳሎን አለችልኝ። በቃ ከደበረሽ አሉሽ። ብርቅዬ መጣው እኮ ከተማንችን ብዬ፣ ግን ደግሞ ከተማው እንዳሰብኩት አይደለም። በጣም ሰፊ ነው። አንቺን ፈልጎ ማግኘት ማለት ጤፍ እንደመቁጠር ሆነብኝ። መንገዱ እንደው ብሄደው አያልቅም። ገንዘቤም ቢሆን 1-2 ቀን እያልኩ አልጋ በመያዝ አለቀ። ስልክም አታነሽ።
ኒናም ብትሆን ጨክናብኛለች። የት ብዬ ልፈልግሽ? አቤት ነው። የታባሽ ነው ያደረግሽው? ኡፍ አንተንም ለኩስ አላከችም። ትሰሚኛለሽ? እዚህ ጠርቼ ያናገርኩሽ እማዬ ሰምታ እንዳይደብራት ብዬ ነው። ቆይ እሷ የትም ስትንዘላዘል ለምትናገሪው ነገር እየተጠነቀቅሽ እሺ? በቃ አላቅም አልኩህ እኮ። ትሰሚያለሽ? ሁላችንም ዝም ያልንሽ ለማዬ ብለን ነው እንጂ እኔም ምሩም አባይም በቅተሽናል። እሺ ኡፍ በቃችሁ በእናትህ። ባገኛችሁት አጋጣሚ ምንድነው ለኔ ያላችሁን ጥላቻ የምትገልጹት? ምናልባት እኮ እንደ ሰው ከገባሽና ከተረዳሽ ብለን። በቃ ተረድቻችኋለሁ። ወደዳችሁኝም ጠላችሁኝም በህይወቴ ላይ ምንም የምትጨምሩትም የምትቀንሱትም ነገር የለም። ትሰሚኛለሽ? አሁን ሌላውን ነገር ተይና ዶክመንቱ የት ነው ያለው? አላቅም። እንደ ትልቅ ሰው በጸባይ ነው እያወራሁሽ ያለሁት። አላቅም አልኩህ እኮ። ያቺ ልበቢስ ሚስት የትም ስትንዘላዘል ጣለችውና ዝም በይ! ዝም በይ! እሺ ትሰማኛለህ? እኔን የመታት መብት የለህም። እሺ አንተም ሞት ያቺ ልበቢስ ሚስት ገደል መግባት ትችላለህ። የትም ያው ስራ ካገኘው ብዬ እያፈላለኩ ነው። አይ ለነገሩ ጥሩ ሰዓት ነው የመጣው። እንደውም ናግባና ብቻችንን እንኖራለን። ማና ማን? ምን ነው ደነገጥክ? አይ አልደነገጥኩም፣ ያው ትንሽ ስለደከመኝ። እሺ ናግባ። እሺ እንዲህማ ማድረግ የለብኝም። ሄሎ ሰኒ፣ የት ሆነሽ ነው? ቶሎ ነው የትሽ? ቶሎ እናውራ እንግባ እያለችኝ ነው። አዎ ቶሎ ነይ። ምንድን ነው ያልሽው? አንተም እሷም ገደል ግቡ ነው ያልኩት። አንቄ እንዳልኩሽ ሰማሽ? ምንድን ነው ጩኸቱ? ስራሽን አየሻለ? የልብ የልብ ሰተሻት እንዴት እንደምትሆንብን አየሻለ? አልገባኝም። ምንድን ነው እሱ? ሰሚያለሽ? ይኸውልሽማ አንቺ ፊት ነው የምናገረው። በአንቺም እያሉ ይህን ወረቀት የማታመጣ ከሆነ እገላታለሁ። በሚገባት ቋንቋ አስረጃት። እሺ ተረጋጉና እናውራ። ምንም መረጋጋት የለም እንጂ ቂጣቸው መሰርኳቸው እንጂ ባል ሚስት በየተራ እየመጡ ቢጠፈጥፉኝ ናሆሜ ተረጋጋ እንጂ ልጅ። ውሻ ይኸውልሽ ይሄን ዶክመንት የማታመጪ ከሆነ እንደ ዶሮ አንገትሽ መበጥስልሽ። ሰማሽኛ? አንቺ ወሰድሽው ነገር ካለ ምን አለ ብትሰጪ? ለምንድነው ቤቱን የምትበጠብጪው? በዚህ ሁኔታችሁማ ባገኝም አልመለስላችሁ። አንተ ሰውዬ ምንድን ነው የምጨቀጭቀኝ? ኒናዬ አፈር ስሆንልሽ ብርቅዬን ብቻ አቅርቢልኝ። የለችም አልኩህ እኮ። እንዴ የት ሄዳ ነው የማትኖረው? አንተ ሰውዬ አትሰማኝም እንዴ? ወይስ እየመረጥክ ነው የምትሰማው? ምን ማለት ነው? ይኸውልህ ሰውዬ ብርቄ የለችም፣ ስራ ገብታለች። በቃ እኮ እኔ መጥቻለሁ እኮ። አስወጭልኝ፣ አብረን እንኖር። ወይኔ ኧረ አንተ ምንም የሚገባ ነገር አይደለም እንዴ። ይኸውልህ ለማንኛውም ደህና ሁን እሺ? ተሰማ ቻው። ተሰማኔን ፍለጋ ከተማ መጥቷል ማለት ነው። ኒና ናት ማታገናኘኝ ማለት ነው። እንዴትም ብዬ ተሰማን እንድታገናኘኝ ያደርጋለሁ። ስለምን እንድናወራ ነበር የፈለግሽ? ስለ ቤተሰቦቹ ልጠይቅ። ምን ልበልሽ? ማለት እነሱ የሚወራ ታሪክ የላቸው? እነሱም አላቸው። ስለዚህ እየሰማሁ ነው። ቀጥል። ስለ እነሱ ምን ልንገርሽ? ደስ ያለህን። ስለ እነሱ ባወራላቸው ደስ ይለኛል የምትለውን ታሪክ ንገረኝ። ምን ሆነሽ ነው? ምንም አልኩ ማለት
ምንድን ነው የሚያስሮጥሽ? ደግሞ ለምን ከመውጣትሽ ተመለሽ? እንትን እብድ አይቼ እብድ አሯረጠኝ። የምን እብድ? እኔ እንጃ በምን እንዳበደ አላውቅም። እሺ ትንፋሽን ሰብስቢ በኋላ አምጣልሽ። ምን ነገርካት? ምንም አልነገርኳትም። ልናወራ ስንል ላይ መጣች። ደግሞ ምንድን ነው እብድ ብለሽ እኔን የምትለኝ? ጤነኛ እንዴ? እስራኪ ነው የምጠራት። እሺ በማን በሚል ስም ያገኝሽ? እንዴት ዋልሽ? እንዴት ነሽ? አለሁ። በጣም ጎበዝ ባለሙያ ነሽ። አመሰግናለሁ። ጽናት እባላለሁ። የኪራ ባለቤት ነኝ። ስምሽን አውቀዋለሁ። እንዴት? ጽናት ሲሉ ሰምቻለሁ እና ኪራ ጽናት ባለቤቴ ሲል ሰምቻለሁ። እሺ፣ በማንኛውም ሰዓት ማግዝሽ ነገር ካለ ወይም የከበደሽ ማሳይሽ ነገር ካለ ጥሪ። እሺ እትዬ አትበይኝ፣ ጽናት ይበቃል። እሺ እሺ፣ በቃ በርቺ። እንዴት ነው የምጠራሽ? ይህን ስም አልወደውም። ምን ነው ተሰማ የምታገናኝ? እስከ ዛሬ ካደረገችው አይበልጥ እሷ አይደለች እንዴ በዛብን አስመልጣኝ ወደዚህ ያስመጣችኝ? አይ እንደው ባገኘው ደግ ነበረ። ተስዬ ብርቄ አቤት። ምን ሆነሽ ነው እዚህ በር ላይ ብቻሽን የቆምሽው? ምንም እንዴ ዛሬም ይሄ ነጠላ እንቋጫለን ምናምን ብለሽ ለጠፍሽ እንዴ? ኧረ እንደሱ አይደለም። ታዲያ ምን ልበል? እናቱ ገበያ እንደሄደችበት ህፃን በሩን ስታይ አይ እንዲሁ ዝም ብዬ አየር ለመቀበል ነው ኪራይ ቤቴ። እሺ እኔ ልግባ? እሺ ይግቡ ጌታዬ። ኪራይ ቤቴ ይቅርታ እቴ እኮ ነው እንዴ ያለ። ቆይ እኔ ግን ምን ሆኜ ነው እዚህ ላይ ዝም ብዬ ስጥ ይመስል የተሰጣሁት? እንዴ ብገባስ? አይ ተስዬ ግን እንደው ሰው ነው ምን ያስቃል? የምር ቅዱስ ግን ሽማግሌ የሆነ ከመጣ በኋላ ስትቀመጥ ራሱ የሆነ ድምፅ ማውጣት ጀምራል። የምን ድምፅ? የምሬ ነው ቅዱሴ። ይሄን እንኳን ለመግለጽም በጣም ከባድ ነው። ካላመንከኝ ግን ቆመህ ተቀመጥ፣ ራስህ ትሰማዋለህ። ወገኛ የምር በጣም ተቀይረሃል ቅዱስ። እንዴት ነው የተቀየርኩት? እኔ አላውቅም። እዚህ ቤት ስቀመጥ ዝም፣ ማታ ስልክ ሳወራ ዝም፣ የሆነ ነገር ሳበላሽ ዝም። እንዴ ቁጣ እኮ ናፈቀኝ። እኔ በእናትህ እዛ እኮ ጥዬው መጥቼ ነው። ምኑን? ቁጣዬን ነዋ። የምር ቅዱሴ አንተ ብቻ የት እንደሆነ ንገረኝ እንጂ ካለበት ቦታ ይዤልህ መጥቼ ነው የምሰጥህ። ደግሞ ሰው ፈልጎ ነበር። ማን? ሰላም ነች። የምር መታ ነበር? አዎ፣ ግን ቆሌዋን ገፍፌ ነው ያባረርኩልህ። ለምን? እንድትሄድ ብዬ ነው። አንተ ያማል እንዴ? ይሄን ያቺ ማነች እንቡጥ ምትላት ቢሆን አንዴ ሶፋ ስር አንዴ ኪችን ስትደብቃት ነበር። ቅዱስ አሁን እኔ እኮ አስገብቻት ቢሆን ኖሮ እኔ ላይ ነበር የሚናደድብኝ። እንዴ ምን ነገር የሚያጋባኝ? መጣ ብለሽ ቆየሽ እኮ። አዎ እቃ ራስቼ ወደ ቤት ተመልሼ እኮ ነው። እኔማ የቀረሽ መስሎኝ ነበር። አይ እኔ የምልሽ አገኘሽው? አላገኘሁትም። እንዴ ምን ማለት ነው? እቃው እኮ ከሰርጉ በፊት መመለስ አለበት። ቆይ ይሄን ያክል ውስጡ ምንድን ነው ያለው? ይኸውልሽ በቃ አሁን እንዴት አገኘሽው ምናምን እንዳትይኝ፣ ግን ካኪ ውስጥ የነበረው የኪራ ቤት ካርታ ነው። ምን? አዎ ኪራ መኖርና ለመኖሩ ሳይቅ መመለስ አለበት። ቤት ውስጥም ፈለግኩት፣ ናሆሜንም ጠየቅኩት፣ ግን የለም። እና የት ሄደሽ? ጽዮን የወሰደችው ይመስለኛል። እዛው አይቻት እኮ ተቀብዬ ያስቀመጥኩት። ይቺ ከሲናታ የወሰደችው። ቆይ እንዴት እንደምቀበላት አሳይሻለሁ። አረ ተረጋጊ። ምንድነው የሁሉ መኪና? በሰው ቁጥር ነው የተሰጠው?
ተሰማ ምን ነው ኪዬ? እንዳንቺ ቀጠን ረዘም ያለሽ ቤት ነው ተከራየሽው? አልኩም አይቻልም። አዎ ይሁን። ከድሮም አልጋ አትወጂም ነበር፣ አሁንም ፍራሽ ላይ። አይማ አሁን ልግዛው ራሱ እዚህ የሚሆን ነገር አይደለም፣ በጣም ውድ ነው። እንዴ ምን ሆነሽ ነው ድምፅሽን ቀንስሽ የምታወሪው? አከራይ ያለች እኮ። እንዴ ትኖራ? ምንድነው መኖሯ? አይ ሲጮሁባት አትወድም። አይ ምንድነው ፈጣሪ በሰራው አፍ እንደፈለኩ ባወራበት አይቆጠርም። አረ ማየቴ በእናትሽ ሴትዮዋ ሰይጣን ናት። እናቶችም እኔ ቤቱን አላወረስኩሽ፣ ብርሽን ከፍለሽ ነው የምትኖሪው። አይ ያው ቅናሽ አላገኝም ብዬ ነው። ብር ከማውጣ አፌ ይዘጋጋልሽ፣ መብትሽ ነው። እኔ ግን ድምፅሽን ቀንሽ ምናምን እንዳትዪ እሺ። ቆንጆዋ እናቴ ታዲያ አሁን ምን ልስራልሽ? እንደው ያንን ድርቆሽ ፍርፍር ነው የምሰራልሽ እንዳትዪ። አረ በእናትሽ እኔም ድርቆሽ የለኝም። አሁን እንዳሰሪ ግን አድርቄ አምጥቼልሻለሁ፣ ሰጥሻለሁ። እሺ ታዲያ ምን እንብላ? በቃ ሰላጣ ነገር እንብላ። እሺ በቃ መጣሁኝ ልግዛ። ገንዘብ ይዘሻል ግን? ይዣለሁ። መጣ። እሺ እንጂ አንቺ ነው ልጅ የተከራየሁትን ቤት አስታወሽ? እንዴት ነሽ ልጅ? ደህና ነሽ? ደህና ነኝ። የጽናት አባት ነኝ። አስታወሽ? አዎ አውቃታለሁ። እኔም አልረሳሁሽ። ምንም አልተቀየረም ማለት ነው? አዎ ግን ዝምተኛ ሆነሻል። ተረጋግተሻል ይበሉ። ችግር የለውም፣ አይከፋኝም። ቃል ያድናልም ይሰብራልም። ስለዚህ አልልሽም። አይዞት ጋሼ፣ በእርሶ ቃል አልሰበርም። ምክንያቱም የብዙ ሰው ቃል ሰብሮኛል። ምን ነው ልጄ፣ በለጋ እድሜሽ እንደዚህ ተስፋ መቁረጥ? ብዙ ነገር ተስፋ ያስቆርጣል። ተይ ልጄ፣ እንደዚህ አትበይ። እንደዚህ ባልሽ ቁጥር ነገሮች ወደ አንቺ ይቀርባሉ። እና እኔ ምን ማድረግ እችላለሁ? ቤተሰብ በእኔ ላይ ተስፋ ቆረጠ፣ ጓደኞቼ ራቁኝ። ቆይ እሺ በምን ተስፋ ላድርግ? በዛ ላይ ደግሞ አሁን ያልሻቸው ነገሮች በሙሉ ተስፋ ያስቆርጡም ማለት አይደለም፣ ግን ደግሞ ነገ እንድትናፍቂያቸው ነው የሚያደርግሽ። እንዴት ልጄ? ህይወት እኮ ሁሉም ነገር የተደላደለ ቢሆን ይሰለቻል። ግን ውጣ ውረዱ በሚኖርበት ሰዓት ያንን ለማለፍ የምታደርጊው ነገር ህይወት እንድትናፍቂ ያደርግሻል። እኔ አላውቅም ጋሼ፣ ብቻ ሁሉም ነገር ደክሞኛል። አይዞሽ ልጄ። ግን ጋሼ ከጽናት ጋር የነበረንን ጸብ ያውቃሉ? እንጃ፣ እኔ ብዙም አላውቅም። ምን ነው? አይ ምንም፣ ሲመክሩኝ ጊዜ ገርሞኝ ነው። ለማንኛውም አመሰግናለሁ። ይቺ ልጅ ማን ናት? ለልጅ መድኃኒት የሰጠች ናት? ምን ልታደርግ መጣች? ከሆነስ ምን ልታደርግ ነው? እንዴት ነበር ሽምግልና? በጣም ደስ ይል ነበር። የመጨረሻ ጸዴ ነበር። ታስታውቃላችሁ፣ በድል ነው የተመለሳችሁት። እንዴ ምን ሆነሻል? ልጁ እኮ ኪራ ነው። የትኛዋንም ሴት ጠይቆ እምቢ ሊባል አይችልም። በጣም አካበድክ። ጽናትን ብትሆን እኮ ማንም ሰው የሚፈልጋት አይነት ልጅ ናት። በጾታ እያደላሽ ነው? ልክ እንደሱ ነው። ይሁና እንግዲህ። እኔ የምልህ ከመጣ ሰላም ላገኛት እንዴ? አዎ ቤት ፈልጋ ይመጣ ነበረ ግን አላገኘሁም። ወንዶች እኮ ችግራችሁ ይሄ ነው። እኛ ስንፈልጋችሁ ምድር ተጠባችሁና ትዘላላችሁ። አረ ራኬብ እንደዛ አይደለም። ቅዱስ ትወዳታለህ፣ ትወድሃለች። ምንድነው ላያችሁ ላይ ድራማ የምትሰሩት? በቃ ቅጠራትና አውራት። እሺ አውራታለሁ። ሴት ተስፋ ስትቆርጥ አታውቃት። መልሼ ልቀጥለው ብትል እንኳን ያን ተስፋ መቀጠል አትችልም። ስለዚህ ነገ ነገ እያልካት ትቅጠር። ቅጠራትና አውራት። እና ዛሬ ላግኛት? አዎ ደውልና ላገኝሽ በላት። እሺ ከዛስ? ምን ነው ያስቃል እንዴ? እንደ አረመኔ ከምታያት ሴት ፍቅረኛ የምን ልበላት ብለህ ስጠይቀኝ እንዴት አያስቅ? አረ ያኔ እኮ በደንብ ስለማናገርሽ። ለማንኛውም እሱን ተውና አሁን ደውልላት እኮ። ከዛ ምን ልበላት? አላቅም እንዴ። ምንድነው ፍቅር ባስተርጓሚ እኮ አይሆንም። አሁን ደውልላት። እሺ እና አንቺ ስትሆኛለሽ? አይ ሄዳለሁ እንጂ
አንቺ እኮስ ወይኔ ጽዮን ዛሬ ቀንሽ አይደል? እናት ወይ ከየት ሄዳ ነው? እኔ እንጃ ወደ ቤት ነበር ያለችኝ። እንዴ እፈልግሻለሁ እያልኳት ለምንድን ነው የሄደችው? ሄሎ ኪያ፣ እፈልግሻለሁ እያልኩሽ ለምን ሄድሽ? የምን እንግዳ? አውቀሽ ነው አይደል? እሺ በቃ ምን ሆና ደህና ናት? እናቷ እየመጣች ነው ከድሬ። የኪያ? አዎ። እና ተነስና እንሂዳ። እንዴ የት ነው የምንሄደው? እነ ኪያ ቤት ነው። አረ ይቅርብኝ። ደግሞ እንደ ልጅቷ እናትየውን በጫማ ታሯሩጠኝ እንዴ? አይ ምንም አይለውም። እንደውም በመሄድ በጣም ነው የምታከብር። አይ ግድ የለሽም ጽ እዚህ መምጣታቸው ስለማይቀር እኛ መሄድ ምንም ጥቅም የለውም። እርግጠኛ ነው ይመጣሉ? አዎ ለኪያ እነግራታለሁ። በቃ እሺ፣ የሚመጡ ከሆነ የሚበላ ነገር ምናምን እናዘጋጅ። እሺ ማግዝሽ ነገር ካለ ጥሪ። እሺ አንሳው እንጂ ተሰማ። እና ምን ነው እኔን ስታይ እንደነገጥሽ? አመጣጥሽ አስደንግጦኝ ነው። ነው ግሬስ ያስፈራል አይደል? እንደዛ ነገር ነው። ምን ሆነሽ ነው እንደዚህ የምትሆኝ? አይ እንዴ ምን አደረኩኝ? እሺ በቃ ነይ እንግባ። እሺ ዋይ ነይ ነይ ነይ። ትመጣለች። ተረጋጋ። ቢሮ ገብቼ ስከፍተው እኮ ነው የገባኝ። ምንድን ነው? የተሾመ ቤት ካርታ። ምን ይሰራል? አንቺ ደግሞ ምን ሆነሻል? አሁን ገና ነው ነገሩ የተገለጸልኝ። አንቺ እንዴ ያጂ ሰኒ ናት ልትገለኝ እንዴ? ሰኒ ለጋዲ ሰኒ እንዴት ዋላችሁ? አንቺ ግን ነው ውጭ። እሺ ምንድን ነው ሰኒ? ይሄን ድጋይ ጣዩ። እቺ ልጅ ምን እንደወሰደች አላወቃችሁ። ምሩም ሆነች አንቺ የምታወሩትን ነገር እኔ ምንም ነገር አላውቅም። እሺ ይሄን ድንጋይ አናትሽ ላይ ትጭንብሽ ይታወቅሻል። ሰኒ ተረጋጊ እንጂ። ምን ሆነሻል? እስቲ ተረጋጊ፣ ቁጭ በይ። ማንም ወሬ ነው ስነ ስርዓት ይኑርሽ አንቺም። እሺ ሁላችሁም ዝም በሉ። አንድ ቃል ምን ሆነ ነው? አንቺን ልጠይቅሽ እንጂ ለምንድን ነው አገኛት ያልሽ? አልገባኝም። ተጋጫችሁ? ለመጋጨትም እኮ መምጣት ነበረባት። ቀረች? ከመቅረቷ በላይ እኔ ያናደደኝ ስልክ ማታነሳው ነገር ነው። እሺ በቃ ተረጋጋና አስብ። እኛ ሴቶች ከቆረጠን ያልሽው በጣም ነው የምታስጠሉት። እሺ አትጩ፣ መንገድ ላይ ነን። ለምን ጨረቃ ላይ አንሆን? አስመሳዮች ናችሁ። እሺ እሺ፣ ወይ ውስጥ እንግባ። ሲጀመር ፍቅር እንዴት እንደሚሰጥ ከማታውቅ ሴት ምክር መቀበሌ ነው ጥፋቴ። እንደተናደድክ አውቃለሁ፣ ግን መጥፎ ነገር አትናገር። እና የት የምታውቂውን ፍቅር ነው? አንቺን መስማቴ ነው የቆጨኝ። ልክ ነህ፣ ፍቅር አላውቅም። ሰኒ
አሁን ካርታውን ማን ወሰደው ሳይሆን አንቺ እጅ እንዴት ሊገባ እንደቻለ ነው ማወቅ የምፈልገው። እሱ ረጅም ታሪክ ነው ጋሼ እኮ ንገሪኛ። እሺ ግን በቃ በእኛ መካከል ይቅር። እሺ እየሰማሁሽ። የሆነ ቀን እነ ኪራ ቤት አንተ ጎረምሳ አይደለ እንዴ? ያው የኪያ ታላቅ ነኝ። አባትህን ግን አትመስልም። ምናልባት እናትህን። እንደዛ ነው አይደል መስለው? እኔ ግን የኔ ቆንጆ እኔ እንድትመስል ወደ እኔ ነው የወሰድኩት። እንደዛማ ይቻል ተመርጦ ቢሆን ደስ ይላል። ደግሞ ኪያም እኮ ያን ያህል ቆንጆ አይደለችም። እማ ስሚልኝ፣ ይሄ ልጅ ብቻ ኧረ ተይው፣ ጥፍጥፍ ደግሞ አታምርም ይላል። እንዴችን የመሰለች ወርቅ ልጄን ያት እስኪ አባ ያው ምኑ ያምራል እንዴ? ቆይ አንተ ስማ እንዴት አወቅ? ባለፈው አንቻለሽ እንዴ ነገርሽ? እንዴት አረሳከው? ግን አሁን ወሬውን አታስቀይሽ። በቃ መኛ አታምሪም። እኔ ባለቤትህን አክብሬ ነው እንጂ በልጄ መታ አልለቀህም ነበር ዛሬ። እናትና ልጅ ከአንዱ ወንዝ ይቀዳል ማለት ነው። እንዴት እባክህ? እኔም እንደዛ ስለምለው ነው። ሰኒ እንዴት ነሽ? አሁን ይሄንን ካገኘሽበት ቦታ ማንም ሳይሽ ሂጂና አስቀምጪው። እሺ እኔማ አይቶት እኮ እንዳይጠይቀኝ ብዬ ጫንቆኝ ነበረ። በቃ አሁን ማንም እንዳይሽ ሂጂና አስቀምጪው። እሺ በቃ አትገቢ? አልገባም። እሱ ተይውና ሂጂ በቃ። እሺ በቃ ተመስገን ጌታዬ፣ ይሄንንም አሳለፍከኝ። አቤት ጋሼ፣ በሰላም ነው? አዎ፣ ለናሁንማ አባት ስልክ እንድትደውይለት ነበር። ለምን ጋሼ? በሰላም? አይ ፈልጌው ነበር። እሺ ደውላለሁ። ቶሎ በይና ደውይለት። እሺ እሺ። ቅዱስ ይህ 5ኛ ብርጭቆ እኮ ነው። ምንድን ነው የሆንከው? የሆነ ነገርማ ሆነሃል። ምንም አትበለኝ። እንደዚህ ሆነ እያየሁህ። ምንም አልሆንኩም አልኩህ እኮ። ምንም ባትሆንና ሁለት የነበሩትና አንድ ያስቀራቸው። ምኑን? ብርጭቆውን ነው። የምሬን እኮ ነው ቅዱስ። ቆይ ምን ሆነህ ነው? የምር ቅዱስ፣ እኔ በጣም እያስፈራኸኝ ነው። በቃ ለማንኛውም አሁን ተረጋግቻለሁ። ኧረ ተረጋጋ ነው የሚሻለው። እንዴ አስጨነከን እኮ። ሳላስቀይማት አልቀርም። ማንን? ራኪብን። ስናደድ የማደርገው የምናገረውንም አላውቅም። ቆይ ለእሷ ነው እንደዚህ የምትሆነው? ጥሩ እኮ ነው ያደረከው። እንደውም ከኛ ትርቀናለች። አንተ ግን የምር በፊት ታውቃት ነበር? በደንብ ነው የማውቃት። አሁን እንደምታያት አይነት ሰው አልነበረችም በፊት። ግን ታውቃለህ፣ እስከ ዛሬ ስለ እሷ ስታወራ ሰምቻለሁ። አንድም ቀን ግን ስለ መልካምነቷ ስታወራ ሰምቼ አላውቅም። ለማንኛውም መጠኝ ይኸውልህ ቅዱስ፣ ወደፊት ግን ማለት ነው እንደዚህ ተናደ ምናምን የምትጠቃ ከሆነ ቀድመህ ደውልልኝ። ውጭ እጠብቅሃለሁ። እንዳለ ቤቱ ቃልቋል። አሁን የቀረውን እኔ ልትሰብረኝ ነው እንዴ? አንተ ማሳቅ ምን አለብህ? እኔ እዚህ ለህይወቴ እየሰጋሁ ነው በአንተ የተነሳ። መጣሁ። ለማንኛውም ሶሪ ልበላት። ከምን ጋር ዋለች አሉ ጭራሽ። ጅሪት ለምን ፈለግሽ? በጣም አመሰግናለሁ። ለምን? እናቴን እንደ እንግዳ አድርገህ ስለተንከባከብክልኝ። እሱማ ግዴታዬ እኮ። ያው ቢሆንም ግን በጣም ነው የማመሰግነው። አንቺ እኮ እህቴ ነሽ። አንቺ ዙሪያ ያሉ ሰዎችን ማክበር ደግሞ ግዴታዬ ነው። በተለይ ደግሞ እናትሽ። በእውነት ግን ዛሬ ገና እንደምትወደኝ አረጋግጥኩ። ማ? እኔ አመዳ ደግሞ እንደዛ ብለሽ እንዳታስብ ያለውነት። በጣም ነው የምታስታውቀው። ቤት እኔ ኧረ እንዴት እንደምታስጠይኝ ባቦክሽ። በጣም ነው የምትወደኝ። ሀሳቡን እኮ በጣም ወድጄዋለሁ። ግን ቆይ እህትሽ ትላለች? አዎ እሷንማ ነግሬያታለሁ። እንዴት እሷን ሳልናገር ለእናንተ እነግራችኋለሁ። ጽናትስ እንዴት ነው? ደስ ይላል በጣም እንጂ። እና አሁን ምን ማድረግ ነው የሚጠበቅብን? እኔ ሁሉንም ነገር ጨራርሻለሁ። ብቻ እስከዛ እናንተ ዝም በሉ እሺ? ጥሩ። ግን ይህን የሚያክል ትልቅ ውሳኔ ብቻችን መወሰን አለብን ብዬ አላስብም። ጋሽን ብናማክራችሁ ጥሩ ይመስለኛል። በቃ እሺ፣ እኔ ሄጄ አወራቸዋለሁ። እኔም አለሁ።
የተቀደሰ ሀሳብ ነው። ቅድም አስቀየምኩሽ መሰለኝ። አልተቀየምኩም። እኔ ነኝ መስመሬን ያለፍኩት። እሷ ቀረች እንጂ እኮ አንቺ ምን የሚያደርግሽው ነገር አልነበረም። ችግር የለውም። ማለት የነበረብህን ነው የተናገርከው። ተናድጄ ስለነበረ ነው። ንዴትን አውቀዋለሁ። እኔም ሰው አስቀይሜ ያውቃለሁ። ቢሆንም እንደዛ መናገር አልነበረብኝም ራኬብ፣ ይቅርታ አድርጊልኝ። ይልቅ እሱን ተውና ስለ ጽናት ሰርግ ላውራ ነበር። ስለ ጽናት ሰርግ አንቺ ምን እዚሁ ተመችቷል ወይስ? አረ እንግባ። ይሄ እኔ ግን ከአሁን በፊት ተዋውቃችሁ በነበረ ብዬ ተመኘው። ያው ነው ግን እንዳትገናኙ ያስኩሽ ግን እኔ ነኝ እንዴማ። ሁለተኛ እንደዚህ እንዳትይ ነው። ግን በዚህ ትንሽ ጊዜ እንደዚህ ተግባብታችሁ ሳይ ቀናኝ። የኔ ልጅ ብቻሽን ጎድቼሽ ነበር ለካ። እንዴማ አንቺ ምንም አላደረግሽም እኮ ያው ሁሉንም ነገር ለእኔ ብለሽ አይደል የሆንሽው። ግን ደስ አለኝ። እኔ የሆነ ነገር በሆን እንኳን አሁን ሰው አለሽ። እንዴማ አሁን ይሄን የምናወራበት ሰዓት ነው። ደግሞ ምንም አትኝብኝ እናቴ። ጋሼ ግን እንደው ትንሽ አልፈጠነም ሰርጉ? በዚህ ነገር ከጽናቴ ጋር ስናወራ ነበር፣ ግን ነገሮች አላማሩኝም። በጊዜ ይጋቡ። እንደው ምናልባት ቀጣይ ሳምንት እንኳ ቢሆን። በፍጹም አይሆንም። ይሄ የመጨረሻ ሀሳቤ ነው። ግን ደግሞ ለመዘጋጀትም ዴቭ ልጄ፣ መቸኮልም ብቻ ሳይሆን መዘግየትም ዋጋ ያስከፍላል ነው። ግን ስለዚህ ቶሎ ይጋቡልኝ፣ ግድ ይልሃል። እሺ ጋሼ፣ እርስዎ እንዳሉ። በል አሁንና ዞር ዞር ብለን እንምጣ። ይሄ ለእኔ፣ እቺ ደግሞ ለቱቱዬ። አረ ኒና፣ ምንድን ነው እንዳለ ልብሱ የምታተራምሹ? ምን አረኩኝ? እየመረጥኩ እኮ ነው። ሲጀመር እኮ ይሄ የሚዜ ልብስ አይደለም። ማን ነው ደግሞ እንደዛ ያለው? የቤቢ ሻወር ነው ደግሞ። ከሆነም ይሁና፣ ለምሩዬ ይሆናል። ይሄ ለምሩዬ። ከዛ መስክ አስገባትና የሚገራርም ፎቶ አነሳታለሁ። ይሄ ደግሞ የምሩ ልጅ ስትወለ ቲቲዬ። ለቱቱዬም ደግሞ እንደዚህ አይነት እገዛላታለሁ። አንድ አይነት ለዛ ቲቲቲ ይላሉ። አይ ቱቱና የምሩ ልጅ ሳልኳቸው። ግን ምን አለ ሰኒ መታ ካንቺ ብገራገረኝ ነው። ምንድነው ስሬ ሰኒ ሰኒ የምትሉት እንዴ? እሷ ብቻ ናት እንዴ ልብስ መምረጥ የምትችለው? ደግሞ እኔ ምን አይነት ልብስ እንደምመርጥ አሳያችኋለሁ። ሰኒ 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 አሽቃባጮች። አረ ምሩ፣ በእናትሽ እቺ ልጅ አንድ ነገር በያት። እንዳለ ልብስ እያተራመሰች ነው። ሰኒ ግን ጎሽ መጣሽ። እንዴት ነው ሰኒ? ወይ ሰኒ እንኳን አትመጣም። ለምን? አስቸኳይ ጉዳይ ገጠማትና እኔ ልመጥላት ነው። የምርሽ ነው? እንዴት ነው መረጣችሁ? አይ እንመጣ ነው። ባይሆን አንቺ ከመጣሽ እንምረጥና አሉት። በቃ ምረጡና እኔ ልላት። ደህና ነኝ ጋሼ። ስለ አንቺ ብዙ ትነግረኝ ነበር እኮ። ያው ነው ከጽናት ጋር ጓደኛ ማቾች ነን። እና በሰላም ነው የፈለግሽኝ? አዎ፣ የሰርጉ ቀን በዚህ ሳምንት እንደተቆረጠ ሰማን። አንቺም ሀሳቡን እቀይራለሁ ብለሽ ከሆነ አይሆንም። አረ በፍጹም እንደዛ አይደለም ጋሼ። እና ምንድን ነው? ያው ከጽናት ጋር ባለን ቅርበት የተነሳ እኔና እህቴ ተማክረን የወሰንነው ውሳኔ ነው። ምንድን ነው? ጽናት ከዚህ ቤት ከምትወጣ እርስዎ ከፈቀዱ ከኔ ቤት እንድትወጣ አስበን ነበር። ማለት አንቺ እንደ ቤተሰብ ልትሆኛት ነው? አይ የእርስዎን ቦታ ልንተካ አይደለም። ያው እርስዎም ኖረው ከኛ ቤት ብትወጣ ብዬ ነው። ድንቅ ሀሳብ ነው። ቤተሰቦችሽ ግን ፈቃደኛ ናቸው? ቤተሰብ የለኝም። ያው እህቴ ብቻ ናት። እሷ ደግሞ እሺ ብላኛለች። እንዴት ያለ ቤተሰብ ነው ለሰው ደስታ እንደዚህ የሚጨነቀው? እናሻሉ እና ምን ገዶኝ? ይሄማ ድንቅ ሀሳብ ነው። እሺ በቃ ለጽናት አይንገሯት።
ያው እሷ ሳትኖር ላውራት ብዬ ነው ልብስ መለካቴን ትቼ የመጣሁት። እሺ ልጄ ተባረኩ። እንዳሰባችሁት እሱ ያስብላችሁ። አሜን። ለመጨረሻ ጊዜ ልደውልለት። እኛን ሰብስቦ እሱ ይቀራል። ሸገራ አነሳ ያው ምን ታደርገኛለህ? አብዛው ባለፈው ቁጭ አድርገን ነግረናል አይደል? ሰው ልክ እንደሌለው ሰው ብሶት ስንት ነገር አለበት ተረዳው እንጂ በቃ። ስለዚህ እኛ እንትን ነው ግን ምን እንደሆነ ታውቃላችሁ? እኔ ሀሳብ ይሄ ለምን በዲጂ አይሆንም ሰርጉ? የምሬን ነው የምላችሁ። በቃ ትከፍታለህ እኔ ለንስቶፕ ኪራ ራሱ አይወድም። ምን ዲጂ? አዎ እንዴት ባውድ ካሁን ከኔ ጋር ስንዝናና ዲጂ ያለበት ቤት ባይገባልስ? ስለዚህ ሰርጉ ላይ ደግሞ ጭራሽ ይደብራል። በእንትን ለምን አናደርግም? የሰርግ ዘፋኞች ለምን አናመጣ? ኧረ እሱ አልፎበታል እባክህ። ነው ስለዘፈናቸው ራሳቸው እርስ በርስ እሺ ካሉ አሁን እንደዛ ቢሆን ጥሩ ይመስለኛል። ኧረ ምንድነው ጥሩ? በእናትህ እንዴ በጣም ውድ ናቸው እኮ ደግሞ ራሳቸው ይስፈኑ እኮ ራሳቸው ናቸው። የቶቹ እነ ሰርገኞቹ ሙሽሮቹ እንዴት ብሎ ነው የሚዘፍኑት እንዴ? አሁን ፋሽኑ ነው። የኪራን ድምፅ ታውቁ? የጽናትን አላውቅም። የጽናት አሪፍ ነው፣ ስታወራ አሪፍ ነው። ያሞን እሽካሉ ሙከራ ደርሷል። የኛ ልብስ የሱ ነው። ወገብ እየተጠበበ ነው እየተጠበበ ነው ተብሎ እሱ ልክ እንዳለቀ ሄደን ቼክ አድርገን የመጨረሻ ቼክ አድርገን ደግሞ እሱም ላይ እንዳይቀርሽ ቀድመ ነገረውና እጅ ወደ መሬት ቅዱሴ ሙሽራው በሌለበት ነው ያለ። ኧረ ይኸው ሙሽራው በቃ ፏን አደረገው። እኔ ግን አንቺ የመረጥሽውን የሚዜ ልብስ በፍጹም ምን ሆነ? ኧረ የጠረጴዛ ጨርቅ ነው የሚመስለው እንዴ! ድሮን ሴሳኔት አይደለሽ? መነጽር ማዘዝ ሳይኖርብሽ አይቀርም ለዓይንሽ። ያንስ እየከፋኝ ከፋኝ። የምሬን ነው ከፋኝ እያልኳችሁ ትስቃላችሁ። 40 ልብስ ይዞ መጥቶ አንዱ አያምርም። አዘንኩ ባንቺ። ወይኔ አምላክ የማንም መጫወቻኝ ልቅር። መቼ ሆነ እኔስ ግን እንደ ሰው ክብር ኖሮኝ ነው የማገባው? ሳገባም ግን እንዲህ ነው የምታደርጉኝ? እያለ ነው የምንመጣው። አንቺ አንበጭ እባክህ አምላክ እርዳኝ፣ ከእነዚህ አፍ አውጣኝ። እኔ እኮ ለዚህ ነው ብቻ ተይ በያት እባክሽ። እኔ እኮ አሳቀቃችሁኝ። እሺ ለምን አመጣችሁኝ ታዲያ እዚህ? ወይ ነይ ውጭ። አንቺ ትሻኛለሽ። አንቺ ነሽ አመሌን የምታውቂው። ነይ እናቴ። ነይማ ነይ እኔ ውብ። ምን አሉሽ? ምንም አይሉኛል። አሳቀው ገደሉኝ እኮ። ወይኔ እኔ ይሻላል። እስቲ በጣም ነው የሚያምረው። እኔ ስንገባ ማን ያለፈው እዚህ ላይ ነው። አይ ሊና ያምራል ካለች ይቅርብሽ። አይ ነይ ከናበ ዛው ቀጥሉበት። ይሄ ነው ካሜራ። ማን ነው ነገለው? መቼም አንቺ ነሽ አትሉኝ ማለት ምን እያሳቀቁኝ ነው? በዛሬ ቀን ማን ይከፋሽ አልፈልግም እኮ ሳይሆን ደስተኛ ነኝ እኮ እንደሱ ልታይ እስቲ ምንም ሰናይ ተሰደባደሩ ይሄ እኮ እኔንም ያስገባል። አሁን ያቺ በናትሽ እንይበት ወይኔ ግን በጣም ያምራል። ሌላ በቃ እዚህ ጋር ሸፍን። ለምን አንዳትለኪ? እሺ አረግ ለአምሮት ያዙልኝ ሚዜ ሌሎች ካሉት ናቸው። ችግር የለውም። አገባቡን ለኔቴር እንደዚህም ቢሆን እንደዚህ ማስገባል። እንዴት ነው? በቃ እንደ መጨረሻ ላይ ያኛውን ይኸውና ይሄ እጅ ነው እሱ ነው። እንደዛ ይሻላል።
አሸኛትም ወይ መሄዱ አይደለም ወይ የኛ ሙሽራ የኛ ሙሽራ የኛ እንደዛ እኮ አይደለም። ምንም ይሁን ግን ከጎኔ እንድትሆኝ ፈልጌ ነበር። ልነግርሽ ነበር ግን ምንም አማራጭ አልሰጠሽኝም። ምኑን ነው የምትነግሪኝ? ይኸውልሽ የዛን ቀን የቀረውትኝ ለሰርግሽ አንዳንድ ነገር ለማዘጋጀት ነበር። ማለቴ እንደ እህትነቴ ከኔ ቤት እንድትወጪ እፈልጋለሁ። ስትይ ማለት በቃ ለድርሽ ነው። ጋሽም ተስማምቷል። ሰኒ በጣም ነው የማመሰግነው። እሺ ችግር የለውም። አረ ደግሞ እንዳታለቅሽ። ተይ እንጂ